ከቀይ ባህር ማዶ የኢትዮጵያ ተራራዎች በሚያበቁበትና ባህሩ በሚጀምርበት ስፍራ ሌላኛዋ የቀድሞ ታሪካችን መስታወት ትታያለች። ብዙዎች የመንን እንደ ጎረቤት ሀገር ብቻ ያያውታል። ነገር ግን ለኢትዮጵያውያን የመን ከጎረቤትነት በላይ ናት። የመን የደም ትስስራችን፣ የጥንታዊ ስልጣኔያችን አጋርና ታሪክ የዘነጋው የቅርብ ዘመዳችን ናት። የሁለቱ አገራት ግንኙነት ከፒራሚዶች ዘመን ይልቅ ወደ ኋላ ይርቃል። የጥንቶቹ የድንጋይ ላይ ጽሑፎች እንደሚመሰክሩት የታዋቂዋ የንግሥት ሳባ መንግሥት በየመንም በኢትዮጵያም ላይ ነግሳ ነበር። በአንድ ወቅት አክሱም የመንን ያስተዳድር ነበር። በሌላ ጊዜ ደግሞ የየመን መኳንንት ወደ አፍሪካ ቀንድ ይመጡ ነበር። ይህ የቀይ ባህር ድልድይ ለሺህ ዓመታት ሳይበጠስ የኖረ የሁለት ታላላቅ ሕዝቦች መገመጃ ነው። ይህ ግንኙነት በንግድና በፖለቲካ ብቻ የተወሰነ አይደለም። ለዘመናት በዘለቀው ጋብቻና ውህደት የየመንና የኢትዮጵያ ደም ተቀላቅሏል። በ20ኛው ክፍለ ዘመን መጀመሪያ ላይ በኢትዮጵያ ውስጥ ትልቁ የአረብ ማህበረሰብ የየመኖች ነበር። በየመን ተወልደው አማርኛን አቀላጥፈው የሚናገሩ በንግድና በኪነ ጥበብ የኢትዮጵያን ማህበራዊ ሕይወት የቀየሩ ስንት የመኖች ነበሩ። ከአዲስ አበባው ጥንታዊ አልኑር መስጊድ ግንባታ ጀርባ እስከ መጀመሪያው የጫት ንግድ መስራቾች ድረስ የመኖች በኢትዮጵያ ምድር እንደ ባዕድ ሳይሆን እንደ ወገን ኖረዋል። ነገር ግን በ1960ዎቹና በ1970ዎቹ የነበረው የፖለቲካ ትርምስና የኢትዮጵያ አብዮት ይህንን ድልድይ ፈተነው። ብዙ የመኖች ንብረታቸውን ጥለው ወደ ሀገራቸው እንዲመለሱ ተገደዱ። ዛሬም ድረስ በየመን የሚኖሩና ከኢትዮጵያ የተመለሱ ቤተሰቦች ለኢትዮጵያ ያላቸው ፍቅርና ናፍቆት አልቀነሰም። ነገር ግን አህቡሽ ወይም ደግሞ ሀበሾች እየተባሉ በየመን አረብኮ እየተባሉ በኢትዮጵያ የሚጠሩት እነዚህ የተደባለቀ ደም ያላቸው ወገኖቻችን የሁለት ሀገራት የጋራ ማንነት ሕያው ምስክሮች ናቸው። እነርሱ አዲስ መጤዎች አይደሉም። እነርሱ የጥንታዊው የሳባና የአክሱም ዘር ተሸካሚዎች ናቸው። ዛሬ በየመን ተራራዎች ላይ የምናየው እያንዳንዱ የድንጋይ ሕንፃ፣ በሰንዓ ጎዳናዎች የሚታየው እያንዳንዱ ጥበብ በኢትዮጵያዊ ልብ ውስጥ ትልቅ ትርጉም አለው። አሁን የማሳያችሁ የመን የኢትዮጵያ ተቃራኒ ሳይሆን የቀይ ባህር ማዶ የራሳችን ታሪክ ሌላኛው ክፍል ነው። ከፒራሚዶች ዘመን ይልቅ የቆየ ታሪክ በጦርነት ጥላ ስር የተቀበረባት አንዲት አገር አለች። ሰማይ ጠቀስ ሕንፃዎቿ ከጭቃ የተሰሩ ሆኖ ሳለ ከብረት የተሰሩ ታላላቅ ግዛቶችን ተቋቁመው የኖሩባት ስፍራ ናት። ጊዜ ወደፊት የሚሮጥባት ሳይሆን በነፋስ እጅ ላይ እንዳለ የመስገጃ መቁጠሪያ በክበብ የሚሽከረከርባት ድንቅ ስፍራ ናት። ይቺ የመን ናት። በሰበር ዜናዎች ላይ የምናውቃት የመን ሳይሆን ማንም ሊናገራቸው ያልደፈራቸው ታሪኮች ባለቤት የሆነችው የመን። እናንተ ሰምታችሁት በማታውቁት መንደር ውስጥ ሴቶች እስካሁን ድረስ ለማያውቀው ሰው በማይገባው ቋንቋ ለጨረቃ ይዘምራሉ። ለስንት ክፍለ ዘመናት ባልተቀየረ ገበያ ውስጥ የደረቁ ዝቄረዳዎችና የግመል ወተት ሳሙና መዓዛ በብርሃን በጥላ መተላለፊያዎች ውስጥ ይነፍሳል። ስለ የመን ከዚህ ቀደም ካሰባችሁት ፍጹም የተለየ ወደ ሆነው ስፍራ እንኳን ደህና መጣችሁ። ሽባም ብዙ ጊዜ የበረሃዋ ማንተን ተብላ ትጠራለች። ይህ የሆነው ግን ከብርጭቆ ወይም ደግሞ ከብረት ስለተሰራች አይደለም። እዚህ ያሉት ሰማይ ጠቀስ ሕንፃዎች ከጭቃ የተሰሩ ናቸው። ከ500 ዓመታት በፊት የተገነቡት የሽባም የጭቃ ጡብ ግንቦች እስከ 8 ፎቅ ይረዝማሉ። ይህ በዓለም ላይ ካሉ የመጀመሪያዎቹ የቁልቁለት ከተማ ፕላን ምሳሌዎች አንዱ ያደርጓታል። መላዋ ከተማ ከጎርፍ ከወራሪዎችና ከበረሃው ኃይለኛ ነፋስ ለመከላከል ተብሎ በተገነቡ ወፍራም ግንቦች የተከበበች ናት። እያንዳንዱ ሕንፃ ከጭቃ ከውሃና ከጭድ ከቦክቶ በፀሐይ ከደረቀ ጡብ የተሰራ ነው። ወፍራሞቹ ግንቦች እንደ ተፈጥሯዊ ሙቀት መቆጣጠሪያ ያገለግላሉ። በቃጠለው ጊዜ ቅዝቃዜን፣ በሌሊት ጊዜ ደግሞ ሙቀትን ይሰጣሉ። ትናንሽ መስኮቶች አሸዋን ለመከላከልና ሙቀትን እንዲሁም ብርሃንን ለማመጣጠን ይረዳሉ። ይህ ብልህና ዘላቂ ንድፍ ከተማዋ ለዘመናት እንድትቆይ አስችሏታል። በጥንታዊው የዕጣን መስመር ላይ የምትገኘው ሽባም የንግድ ተሳፋሪዎች ዕጣን
ከርቤና ቅመማ ቅመሞችን ይዘው የሚያልፉባት የበለጸገች የንግድ ማቆሚያ ነበረች። በበረሃው መካከል ተገልላ ብትገኝም ስትራቴጂካዊ ቦታዋ እንዲህ እንድትበለጽግ ረድቷታል። ዛሬ ሽባም እንደ ክፍት ሙዚየም ትታያለች። ይህም የግንበኞቿ የፈጠራ ችሎታ ምስክር ነው። ጠባብ መንገዶች በተጠጋጉት ግንቦች መካከል ተሳስረው ያልፋሉ። ብዙ ቤቶች ለትውልድ የሚተላለፍ ሲሆን በጥንታዊ ቴክኒኮች ጥገና ይደረግላቸዋል። በአንዳንድ ቦታዎች የእንጨት ምሰሶዎች የሕንፃዎቹን የላይኛውን ፎቆች ያገናኛሉ። ይህም ጎረቤቶች ወደ ውጭ ሳይወጡ ምግብ እንዲለዋወጡ ወይም እንዲጋሩ ያስችላቸዋል። ከሃድራማውት ደጋማ ቦታዎች በላይ ምድሪቱ እንደ ጸሎት ወደ ውስጥ ትታጠፋለች። ደረቅ ወርቃማና ጥንታዊ ናት። እዚያም ከገደሉ አጥንቶች ጋር ተጣብቀው ለዘመናት ዝም ብለው ሲመለከቱ የቆዩ ድንቅ መንደሮች አሉ። አልሃጅሪን የተገነባ ሳይሆን በዚያው የበቀለ እስኪመስል ድረስ ከገደሉ ጋር ተጣብቋል። እንደ ተረሱ መጻሕፍት የተደራረቡት ቤቶች ምሕረት የሌላት ፀሐይን ይጋፈጣሉ። እዚያ ወንዞች የሉም፣ አረንጓዴ ነገር የለም፣ ድንጋይ ብቻ ነው። ሆኖም ግን ሕይወት ይቀጥላል። ወደፊት ስንጓዝ ዋዲ አልአዚል እንደ ራእይ ይታያል። በአየር ላይ የተንጠለጠለች መንደር ትመስላለች። የድንጋይ ቤቶቿ በጊዜ በተቀረጹ ገደላማ ቦታዎች ላይ ከሸለቆው ወለል 100 ጫማ ከፍታ ላይ ተቀምጠዋል። ከታች ሲታዩ እውን አይመስሉም፣ ከላይ ሲታዩ ግን መኖራቸው የማይቀር ይመስላል። ልጆች በግራናይት ጥላ ስር ይጫወታሉ፣ ፍየሎች ደግሞ በሰማይ ላይ የሚራመዱ ይመስላሉ። ሁለቱም መንደሮች በአካባቢያቸው የመላመድ ቋንቋ ይናገራሉ። ወፍራም ግንቦች ቅዝቃዜውን ጠብቀው ይቆያሉ። ክፍሎቹ ጠባብና ጨለማ የሆኑበት በድህነት ምክንያት ሳይሆን ለዓላማ ተብሎ ነው። ጠፍጣፋ ጣሪያዎች እንደ መጋዘን፣ መኝታና መስገጃ ያገለግላሉ። እነሱን መጎብኘት ማለት ካለንበት ዘመን መውጣት ማለት ነው። መንገዱ እንደ ቅዱስ ጽሑፍ ተጠማዞ ተራራውን ይከተላል። እዚህ ጫጫታ የለም፣ የአቧራ ሹክሹክታ ብቻ። የነፋስ ድምጾች ከድንጋዩ ጋር ሲጋጭ የሚፈጥረው ማሚቶ፣ እናም ደግሞ ወደ ጥንታዊ ጨዋታ ዘግይቶ የደረሰ ተጓዥ ረጋ ያለ የእግር ድምፅ እንዲሰማ ያደርጋል። ከገደል መንደሮች ወጥተን ወደ ተራራው ከፍታ ስንወጣ ወደ ጃባል ሳቢር እንደርሳለን። ይህ ቦታ በተለየ መንገድ ሕያው እንደሆነ ይሰማል። በታኢዝ ከተማ አቅራቢያ የሚገኘው ጃባል ሳቢር ከ3000 ሜትር በላይ ከፍታ ያለው በየመን ካሉ ከፍተኛ ተራራዎች አንዱ ነው። ነገር ግን ልዩ የሚያደርገው ከፍታው ብቻ አይደለም፣ በእያንዳንዱ ቁልቁለት ላይ ያለው ሕይወት ነው። ከ2000 ዓመታት በፊት በተራራው ጎን የተቀረጹ የእርከን እርሻዎች ኮረብታዎቹን እንደ አረንጓዴ ደረጃ ይሸፍኑታል። እነዚህ እርከኖች ዛሬም ድረስ እንደ ቡና፣ ገብስና ጫት ላሉ ሰብሎች ያገለግላሉ። ውሃ በእጅ በተቆፈሩ ቦዮች በኩል ይፈሳል፣ በድንጋይ ታንኮች ውስጥም ይከማቻል። አነስተኛ ዝናብ ቢኖርም የአካባቢው ሰዎች ማንም ሊሞክረው በማይችል ከፍታ ላይ ግብርናን ውጤታማ አድርገውታል። ጃባል ሳቢር ብርቅዬና የተከበረ እንስሳ የሆነው የአረቢያ ነብር መሳሪያም ነው። ይህ ነብር በዓለም ላይ ሊጠፉ ከተቃረቡ ትላልቅ ድመቶች አንዱ ነው። ከአፍሪካ ዘመድ ይልቅ መጠኑ ያነሰና ክብደቱ የቀለለ ሲሆን ጥቁር ነጠብጣቦች ያሉት ፈዛዛ ቢጫ ቆዳ አለው። በየመን በዱር ውስጥ ጥቂቶች ብቻ እንደሚተርፉ ይታመናል። ብርቅዬ ቢሆንም ነብሩ ጥልቅ ባህላዊና መንፈሳዊ ጠቀሜታ አለው። በአካባቢው ተረቶች መሠረት ነብሩ የተራራው ጠባቂ፣ ምድሪቱንና ሕዝቡን የሚጠብቅ የማይታይ አካል ተደርጎ ይታያል። እሱን ማየት እንደ ትልቅ ነገርና እንደ ምስጢር ይቆጠራል። አዛውንቶች ከነብሩ ጋር የተገናኙ ሰዎች እንደተመረጡ ወይም በመንፈስ እንደተጠበቁ አድርገው ይተርካሉ። በአገሪቱ ባለው ግጭት ምክንያት ጥበቃው አነስተኛ ቢሆንም የአካባቢው ማህበረሰብ ለእንስሳው ያለው ክብር የመጨረሻው ተስፋው ሊሆን ይችላል። ብዙ ጊዜ በጦርነት በሚታወቀው ሀገር ውስጥ ጃባል ሳቢር ታሪክ፣ ተፈጥሮና መንፈስ የሚገናኙበት የተለየ ዓለም ሆኖ በዝምታ ይኖራል። ከጃባል ሳቢር ወደ ደቡብ ምዕራብ ስንጓዝ ሆን ተብሎ የተቀረጸ ወደሚመስለው አልሃጅራ መንደር እንደርሳለን። በሐራስ ተራሮች ውስጥ በአንድ ገደል ላይ የተገነባው አልሃጅራ ምሽግም ቤትም ነው።
እነዚህ ያሉት ህንፃዎች ሙሉ በሙሉ ከተራራው ድንጋይ የተሰሩና የተፈጥሮን ቁልቁለት ተከትለው በጥንቃቄ የተደረደሩ ናቸው። ህንፃዎቹ የተገነቡት በደረጃ ሲሆን እያንዳንዱ ፎቅ የተለየ አገልግሎት ይሰጣል። የታችኛው ፎቅ አብዛኛውን ጊዜ ለከብቶች መኖሪያነት ያገለግላል። ይህም ወደ ላይኛው ቤት ሙቀት እንዲወጣ ይረዳል። መካከለኛው ፎቅ ለእህል፣ ለመሳሪያዎችና ለደረቅ ምግቦች መጋዘንነት ያገለግላል። ብርሃንንና አየር የሚያገናኘው የላይኛው ፎቅ ደግሞ ቤተሰቦች የሚኖሩበትና የሚሰበሰቡበት ነው። ይህ አቀማመጥ የቦታ አጠቃቀምን ከማሳደጉም በላይ የሙቀት መጠኑን ለማመጣጠን ተፈጥሯዊ ዘዴን ይጠቀማል። የአልሃጅራ ጠባብ መንደሮች በየመንደሩ ውስጥ እንደ ማዝ ተሳስረዋል። ደረጃዎቹ ቤቶቹን ያገናኛሉ። ጣሪያዎቹ ደግሞ እንደ መዝናኛና የመሰብሰቢያ ቦታ ያገለግላሉ። ከርቀት ሲታይ አልሃጅራ ከድንጋዩ የበቀለ ይመስላል። ቤቶቹ ከገደሉ ጋር በጣም ከመቀላቀላቸው የተነሳ በሰው የተሰራውንና በተፈጥሮ ያለውን መለየት ይከብዳል። የመንደሩ ነዋሪዎች ወጋቸውን፣ የድንጋይ ቤቶቻቸውንና የሚጠልላቸውን ተራራ ከፍ አድርገው ይመለከታሉ። ከአልሃጅራ በስተምስራቅ በየመን በጣም አስፈላጊና ብዙ ሕዝብ ከሚኖርባቸው ከተሞች አንዷ የሆነችው ታኢዝ ትገኛለች። ከተማዋን ቁልቁል የሚመለከተው አልሃቅራ የተባለው ታላቅ ምሽግ በአንድ ድንጋያማ ኮረብታ ላይ ይገኛል። ከብዙ ዘመናት በፊት የተገነባው ይህ ምሽግ የአስተዳደርና የወታደራዊ ማዕከልም ነበረ። ወፍራም የድንጋይ ግንቦቹ፣ መጠባበቂያ ግንቦቹና ቀስት ያላቸው በሮች የሥልጣንና የጽናት ታሪክ ይነግሩናል። የምሽጉ ቦታ ስልት የታከለበት ነው። ከከፍታው ላይ ሙሉዋን ከተማ ማየት ይቻላል። ይህ ቀደም ባሉ ጊዜያት ገዢዎች ወራሪዎችን ለመከላከል ረድቷቸዋል። በውስጡም በአንድ ወቅት የጦር መሳሪያ መጋዘኖች፣ የእህል ክምችቶች እንዲሁም ደግሞ ለጠባቂዎችና ለአዣዦች የመኖሪያ ክፍሎች ነበሩ። የአስተዳደርና የሥነ ሥርዓት ቦታም ሆኗል። ታአዚ የተደራረበ ታሪክ ያላት ከተማ ናት። መንገዶቿ በገበያዎች፣ በመስጊዶችና በትምህርት ቤቶች ተሞልተው ኮረብታዎቹን ተከትለው ይጠመዘዛሉ። እዚህ ያሉ ሰዎች በትምህርት ወዳድነታቸውና በንቁ ተሳትፏቸው ይታወቃሉ። ከተማዋም ለረጅም ጊዜ በየመን የእውቀትና የፖለቲካ ሕይወት ማዕከል ሆና ቆይታለች። አልቃሂራን መጎብኘት የተለየ አመለካከት ይሰጣል። በምሽግ ውስጥ ሲራመዱ ከእግሮ በታች ባለው ድንጋይ ላይ የታሪክን ክብደት ሊሰማዎት ይችላል። ከላይ ሆኖ ሲመለከቱት የቤቶቹ ጣሪያዎች በሸለቆው ውስጥ ተዘርግተውና ተራራዎቹ የአድማስ ጠርዝ ሆነው የሚታዩበት እይታ ልብን ይሰውራል። ምሽጉ እንዲሁ የድሮ ቅርስ ብቻ አይደለም፣ የከተማዋ መታወቂያ አካል እንጂ። ካለንበት ዘመን ትርምስ ርቆ በበረሃ ጸጥታ ውስጥ የተደበቀው የማሪብ ከተማ በአንድ ወቅት የጥንታዊው የሳባ ግዛት የክብር ዋና ከተማ ነበረች። ወደ 3000 ዓመታት ገደማ ታሪክ ያላት ይቺ ከተማ ከታዋቂዋ የሳባ ንግሥት ጋር ጥብቅ ቁርኝነት አላት። በጥንታዊ ጽሑፎችና በአፈ ታሪኮች መሠረት በሀብቷ በዲፕሎማሲያዊና ለፀሐይ አምላክ በነበራት ታማኝነት በሚታወቀው በበለጸገ ስልጣኔ ላይ የነገሰችው እዚሁ ስፍራ ላይ ነበር። የዚህ ዘመን እጅግ አስደናቂው ስኬት ታላቁ የማሪብ ግድብ ነው። ከክርስቶስ ልደት በፊት በመጀመሪያው 1000 ዓመት የተገነባው ይህ ግዙፍ መዋቅር ግድብ ብቻ አልነበረም። በተፈጥሮ ፊት የሰው ልጅ ብልሃት ምልክት እንጂ ወደ 600 ሜትር የሚጠጋ ርዝመት ያለውና ከ15 ሜትር በላይ ከፍታ ያለው ይህ ግድብ የዝናብ ውሃን በመቀልበስ ለሺዎች የሚቆጠሩ ሰዎችን ግብርና ወደሚደግፍ ረቂቅ የመስኖ መረብ ይመራ ነበር። ነገር ግን በጊዜ ሂደት ግድቡ ጉዳት ደርሶበት በመጨረሻም ፈረሰ። ይህ ውድመት የግዛቱን መዳከም ያመለከተ ሲሆን በእስልምና ጽሑፎች ውስጥም በአረብ ታሪክ ውስጥ እንደ ትልቅ የመቀየሪያ ነጥብ ተጠቅሷል። ቢሆንም ግን ግዙፍ ምሰሶዎችን ደግፈው በነበሩና የፀሐይ ቅርጽና ጽሑፎች ባረፉባቸው የቤተ መቅደስ ፍርስራሾች ውስጥ የሳባ ግዛት መንፈስ ዛሬም ሕያው ነው።
ወደ ምዕራብ ስንጓዝ ከየመን ብርቅዬ አረንጓዴ ዕንቆች አንዱ ወደ ሆነው ጃባል ቡራ እንደርሳለን። ሰፊ በሆኑና ደረቅ በሆኑ የመሬት አቀማመጦች የምትታወቀው ሀገር ውስጥ ጃባል ቡራ ጥቅጥቅ ባለ ደን የተሸፈነ የተራራ ሰንሰለት ሆኖ ጎልቶ ይታያል። ተሰባሪ ቢሆንም በሕይወት የተሞላ ልዩ ስነ ምህዳርን በውስጡ ይዟል። ከሌሎች አካባቢዎች በተለየ ይህ ስፍራ የተሻለ ዝናብ ያገኛል። ይህ ረጃጅም ዛፎችን ፈርኖችንና በሽበት የተሸፈኑ ድንጋዮችን የሚደግፍ እርጥበታማ የአየር ንብረት ይፈጥራል። ጃባል ቡራን በተለይ አስደናቂ የሚያደርገው የሃማድሪስ ዝንጀሮዎች መኖራቸው ነው። ይህ ዝርያ በየመን ስነ ምህዳራዊና ባህላዊ መታወቂያ ውስጥ በጥልቀት የተሳሰረ ነው። እነዚህ ዝንጀሮዎች በወፍራም ብርማ ግራጫ ፀጉራቸውና በሹል አስተዋይ አይኖቻቸው በቀላሉ ይታወቃሉ። ወንዶቹ አብዛኛውን ጊዜ ትልልቅና የበላይ ሲሆኑ የተቀራረቡና የተደራጁ ቡድኖችን ይመራሉ። ማህበራዊ ባህሪያቸው ውስብስብ ሲሆን የድምፅ ጥሪዎችን፣ እርስ በርስ የመጸዳዳት ስነ ስርዓቶችንና ብዙውን ጊዜ ከሰው ልጅ ማህበረሰብ ጋር የሚነጻጸር የደረጃ አወቃቀርን ያካትታል። የአካባቢው ሰዎች እነዚህ እንስሳት ከእንስሳነት በላይ ናቸው። እነርሱ የተራራው መነኮሳት ናቸው። በአካባቢው እምነት የሃማድሪያስ ዝንጀሮዎች የጫካው መንፈሳዊ ጠባቂዎችና የተራራው አማልክት መልእክተኞች ተደርገው ይታያሉ። እነርሱን መጉዳት እንደ መጥፎ ምልክት ይቆጠራል። አንዳንድ ታሪኮች ዝንጀሮቹን የናቀ ሰው ካለ አጠቃላይ የእርሻ ምርት እንደሚጠፋ ይተርካሉ። በዚህ ምክንያት በሰዎችና በዝንጀሮዎች መካከል ሰላማዊ አብሮ መኖር ተፈጥሯል። የመንደሩ ነዋሪዎች እንደ አክብሮት ምልክት ፍራፍሬዎችንና ቅጠላቅጠሎችን በጫካው ዳርቻ ላይ ያስቀምጣሉ። ልጆች ዝንጀሮዎቹን ከርቀት እንዴት እንደሚመለከቱ፣ ግዛታቸውን እንዴት እንደሚያከብሩና እንደ ምድሪቱ ጠባቂዎች አድርገው እንዲቆጥሯቸው እየተማሩ ያድጋሉ። በየመን እምብርት ላይ በዓለም ላይ ካሉ ጥንታዊ እስካሁን ሰው ከሚኖርባቸው ከተሞች አንዷ የሆነችው ሰንዓ ትገኛለች። ከ2500 ዓመታት በላይ ታሪክ ያላት ይቺ ከተማ የአረብ ባህል ሕያው የታሪክ መዝገብ ናት። እንደ አፈ ታሪክ ከሆነ ከተማዋ የተመሰረተችው በኖህ ልጅ በሴም ነው። ከተማዋ በልዩ ሕንፃዎቿ ትታወቃለች። በረቂቅ ነጭ የኖራ ቅርጾች ያጌጡ ረጃጅም ቤቶች በጠባብ መንገዶች ዳር ተሰልፈዋል። እነዚህ ቤቶች አብዛኛውን ጊዜ በርካታ ፎቆች ያሏቸው ሲሆን ለአገልግሎት አመቺና ውብ እንዲሆኑ ተደርገው የተገነቡ ናቸው። ወፍራም ግንቦቻቸው ከሙቀት ይከላከላሉ። የላይኛው ፎቆች ደግሞ ቀዝቃዛ አየርና ብርሃን እንዲገባ የሚያደርጉ ትላልቅ መስኮቶች አሏቸው። ከርቀት ሲታይ ደግሞ ከተማዋ የዝንጅብል ቂጣ የምትመስል ሲሆን ይህ ስያሜ ደግሞ በጎብኚዎች ዘንድ የተለመደ ስያሜ ነው። ከሰንዓ ከተማ እጅግ ታዋቂ ሕንፃዎች አንዱ የአልሳሊህ መስጊድ ነው። በ2008 ዓመተ ምህረት የተጠናቀቀው ይህ መስጊድ የጥንታዊ የመን ንድፍ ዘመናዊ ትርጓሜን ያሳያል። መስጊዱ ረጃጅም ሚናሬቶች፣ ውብ ጉልላቶችና ረቂቅ የሸክላ ሥራዎች አሉት። የአምልኮ ቦታ ብቻ ሳይሆን የሀገር ኩራት፣ ባህላዊና የሥነ ሕንፃ ምልክት ሆኖ ያገለግላል። ከግጭትና ከከተማ መስፋፋት ጫናዎች ጋር ቢጋፈጥም የጥንታዊቷ ሰንዓ ከተማ የታሪካዊቷን ይዘት ጠብቃ ቆይታለች። ምንም እንኳን አሁን ላይ ለአደጋ የተጋለጠ ተብሎ ቢመዘገብም በዩኔስኮ የዓለም ቅርስነት ተመዝግቧል። አሁንም ቢሆን የአካባቢው ነዋሪዎች እዚህ መኖራቸውን፣ መስራታቸውንና ሕይወታቸውን ማክበሩን ቀጥለዋል። ከሰንዓ ብዙም ሳይርቅ ከአንድ ረጅም ድንጋይ ላይ ቀጥ ብሎ የሚወጣው የዳር አልሃጀር የድንጋይ ቤተ መንግስት ይገኛል። በ1930ዎቹ በኢማም ያህያ እንደ ክረምት ማረፊያ የተገነባው ይህ ቤተ መንግስት ከየመን እጅግ አስደናቂ ስነ ህንፃ ጥበቦች አንዱ ነው። የማይረሳ የሚያደርገው ቁመቱ ብቻ ሳይሆን ከስሩ ካለው ድንጋይ ጋር የተዋሃደበት መንገድ ነው። ልክ ከድንጋዩ የበቀለ እስኪመስል ድረስ ቤተ መንግስቱ በ5 ፎቅ ከፍታ ላይ አንዱ ክፍል በሌላው ተደራርቦ የተገነባ ነው። ከስሩ ከ60 ሜትር በላይ ጥልቀት ያለው የመሬት ውስጥ ጉድጓድ ይገኛል። ይህም በጣም ደረቅ በሆኑ ወራት እንኳን ውሃ ያቀርባል። ዲዛይኑ በጥንቃቄ በተቀመጡ መስኮቶችና ነፋስ በሚስቡ ግንቦች አማካኝነት የተፈጥሮ አየርና ብርሃን በአግባቡ እንዲጠቀም ተደርጓል። በውስጡ ያለው ጌጣጌጥ ቀላል ግን ውብ ነው። ቀስት ያላቸው በሮች፣
የጂኦሜትሪ ቅርጾችና የተቀረጹ የእንጨት መጋረጃዎች የጥንታዊ የመን ውበት ያንጸባርቃሉ። እያንዳንዱ ክፍል ለእንግዳ መቀበያም ይሁን ለቤተሰብ አባላት መኖሪያነት የየራሱ ዓላማ አለው። ሁሉም ምስጢራዊነትንና ግልጽነትን በሚያመጣጥን መልኩ የተደራጁ ናቸው። ዳር አልሐጀር ከቤተ መንግሥትነት በላይ ነው። የንጉሣዊ ሕይወት ልከኝነትና ከምድሪቱ ጋር ያለ መንፈሳዊ ትስስር ምልክት ነው። ኢማም ያህያ በረጋ የአገዛዝ ስልታቸው ይታወቁ ነበር። ቤተ መንግሥቱንም ያንን ይገልጻል። ከርቀት ግርማ ሞገስ ያለው፣ በውስጥ ግን ቅርብና ምቹ። ዛሬ የአገር ውስጥና የውጭ ጎብኚዎችን የሚስብ ሙዚየም ሆኖ ያገለግላል። ከላይኛው ፎቆች ላይ የሚታየው እይታ አረንጓዴ መስክ፣ የራቁት ተራራዎችና ከስር ያለው ሰላማዊ የገጠር ሕይወት እንቅስቃሴ ከአስማት አይተናነስም። ለብዙ የመናውያን ዳር አልሐጀር የቅርሳቸው ኩሩ ማስታወሻ ነው። አሁን የምንመለከተው እንግዳዋን የሰኮትራን ደሴት ነው። ይህች ደሴት ሳይንቲስቶች የህንድ ውቅያኖስ ጋላፓጎስ ብለው እስከሚጠሯት ድረስ የተለየች ስፍራ ናት። በዚሁ ደሴት እምብርት ላይ ዲክሳም የተባለው ደጋማ ቦታ ይገኛል። ይህ ስፍራ በሚያስደንቅ የተፈጥሮ እይታውና በብርቅዬ ዝርያዎቹ ይታወቃል። ይህ ደጋማ ቦታ የዘንዶ ደም ለተባለው ዛፍ ዋነኛ መኖሪያ ነው። ይህ ተክል ልክ በተረት መጽሐፍት ውስጥ ያለ ይመስላል። ዛፍ ወፍራም ግንድና ጃንጥላ የመሰለ ቅርጽ ያለው ሲሆን እጅግ አስደናቂው ባህሪው ግን ሙጫው ወይም ፈሳሹ ነው። በታሪክ የዘንዶ ደም ተብሎ የሚታወቀው ይህ ሙጫ ለሺህ ዓመታት ለመድኃኒትነት፣ ለቀለም፣ ለዕጣንና ለጥንታዊ ስነ ስርዓቶችም ጥቅም ላይ ይውላል። የአካባቢው ሰዎች የመፈወስ ኃይል እንዳለው ያምናሉ። ዛሬም ለባህላዊ መድኃኒቶች ጠቃሚ ግብዓት ሆኖ ያገለግላቸዋል። ዛፎቹ በዝግታ የሚያድጉና ለብዙ ዓመታት የሚኖሩ ናቸው። የዲክሳም ደጋማ ቦታ በራሱ አስደናቂ ተቃርኖች ያሉበት አስገራሚ ስፍራ ነው። ሰፊው ሰማይ በኖራ ድንጋይ በተሰሩ ሸለቆችና በጥንታዊ ወንዞች በተቀረጹ ሰርጦች ላይ ተዘርግቷል። አካባቢው አብዛኛውን ጊዜ ፍየሎችንና ከብቶችን ከቦታ ቦታ በሚያሰማሩ የአገሬው ተወላጅ የበደዊን ማህበረሰብ አባላት ይገለገላል። በሰኮትራ ያሉ ባህላዊ እምነቶች የዘንዶ ደም ዛፎችን እንደ መንፈሳዊ ጠባቂዎች ይገልጿቸዋል። አንዳንድ አፈታሪኮች ዛፎች የበቀሉት ድራጎኖች ወይም ደግሞ ዘንዶዎች ከጦርነት በኋላ ደም በፈሰሰባቸው ቦታዎች ነው ይላሉ። ሌሎቹ ደግሞ ዛፎቹ ከከዋክብት ጋር ይነጋገራሉ ብለው ያምናሉ። ተረቱም ሆነ ስነ ምህዳሩ እነዚህ ዛፎች ለደሴቲቱ መታወቂያ ወሳኝ ናቸው። እነርሱም መጠበቅ አንድን ዝርያ ከማዳን በላይ ነው። እርሱ ሁልጊዜም ለየት ብሎ የሚታየውን ተፈጥሯዊ ገጽታ መጠበቅ ማለት ነው። በዚሁ በሰኮትራ ደሴት ላይ የዚህን ስፍራ እጅግ አስደናቂ ገጽታ ወደሚያሳዩት የሃጅሪ ተራሮች እንመጣለን። ተራራዎቹ የምድር አወቃቀር ድንቅ ሥራ ብቻ ሳይሆኑ የደሴቲቱ ስነ ምህዳር የሕይወት ምንጭ ናቸው። የሃጂር ተራራ ሰንሰለቶች ለብዙ የሰኮትራ የንጹህ ውሃ ምንጮችና ወንዞች መነሻ ናቸው። በዝናብ ወቅት ደመናዎች መጥተው ተራራዎቿን ይሸፍኗቸዋል። ይህም ለተክሎች፣ ለእንስሳትና ከስር ላሉ መንደሮች ውሃ የሚሰጡ የመሬት ውስጥ የውሃ ክምችቶችን ይመግባሉ። እንደ ዱር ያሉ ፏፏቴዎች በሽበት በተሸፈኑ ገደሎች ላይ እየፈሰሱ በዚያ ደረቅ መሬት ላይ ለምለምና አረንጓዴ ስፍራዎችን ይፈጥራሉ። ለሰኮትራ ሰዎች የሃጂር ተራራዎች ከተፈጥሮ እይታ በላይ ናቸው። እነርሱ ቅዱስ ናቸው። ብዙ ሰዎች ተራራዎቹ ደሴቲቱን የሚጠብቁ መናፍስት እንዳላቸው ያምናሉ። በተለይ በድርቅ ወቅት፣ በበሽታ ጊዜ ስነ ስርዓቶችንና ጸሎቶች ወደ እነዚህ ተራራዎች ይዳርጋሉ። አዛውንቶች ጥንታዊ ቅርሶች ስለተደበቁባቸው ዋሻዎችና በጉም ውስጥ ብቻ ስለሚታዩ መናፍስት ይተርካሉ። ተራራዎቹ ባህሉንም ይቀርጻሉ። የደሴቲቱ ጥንታዊ ስፍራዎች የሚገኙት በተራራዎቹ ስር ሲሆን የዕለት ተዕለት ሕይወትም የተራራውን ስሜት ይከተላል። ፀሐይ ስትወጣና በተራራዎቹ ላይ ጥላዋን ስታሳርፍ መንደሮች ውሃ በመቅዳት እንስሳትን በመንከባከብና ለትውልድ የሚተላለፉ ታሪኮችን በማውጋት ቀናቸውን ይጀምራሉ። የሃጂር ተራሮች የሰኮትራ የጀርባ አጥንት ናቸው። በአካል ብቻ ሳይሆን
በመንፈስም እነርሱን የጊዜን ክብደት ትውስታንና በሰዎችና በቦታው መካከል ያለውን የማይነገር ትስስር ይዘዋል። የካሊሳን ካንየን ሸለቆና ውሃና አሸዋ የሚገናኙበት የአራ የባህር ዳርቻ በሚሊዮኖች በሚቆጠሩ ዓመታት በመሬት ውስጥ ውሃ መሸርሸር የተፈጠረው ይህ ሸለቆ በኖራ ድንጋይ ኮረብታዎች ውስጥ በልስላሴና ቁልቁለት በሆኑ መንገዶች ይጠመዘዛል። በዝናብ ወቅት ውሃው እንደተደበቀ ጅረት ይፈሳል፣ ጥልቅ ቦዮችንና ተፈጥሯዊ ኩሬዎችንም ይፈጥራል። በካሊሳን ዳርቻ ላይ ያሉ የድንጋይ ገጽታዎች በትናንሽ ዋሻዎች የተሞሉና በቢጫ በዝገት ቀለምና በግራጫ ቀለማት ያጌጡ ናቸው። ተክሎች በዳርቻው ላይ ይበቅላሉ፣ አዕዋፋትም በስንጥቆቹ ላይ ይኖራሉ። በሸለቆው ውስጥ መራመድ በምድርና በሰማይ መካከል ባለ ምስጢራዊ መተላለፊያ ውስጥ የመግባት ያክል ይሰማል። ብርሃኑ በጠባብ ጨረሮች ወደ ታች ይወርዳል፣ በሸለቆው ግንቦች ይገደባል። ከካሊሳን ባሻገር የአራ የባህር ዳርቻ ይገኛል። ይህ ስፍራ ንጹህ የውሃ ምንጭ በቀጥታ ወደ ውቅያኖስ የሚፈስበት ሊሆን የሚመስል ድንቅ ቦታ ነው። የሚመስል ድንቅ ቦታ ነው። ይህም የተለያዩ የአሳና የተክል ዝርያዎች አብረው የሚኖሩባት ብርቅዬ የሆነ የጨዋማና የንጹህ ውሃ ቅልቅል ይፈጥራል። የባህር ዳርቻው በደማቅ ነጭና አሸዋና በቱርኩይዝ ወይም ደግሞ ደማቅ ሰማያዊ ውሃ የተከበበ በመሆኑ በአካባቢው ሰዎች ዘንድ ለመዝናኛና ለአሳ ማጥመድ ተመራጭ ነው። አራ በሶኮትራ ላይ ለታላላቅ አረንጓዴ የባህር ኤሌዎች የቀሩ ጥቂት የእንቁላል መጣያ ቦታዎች አንዱ ነው። በሰኔና በመስከረም መካከል እነዚህ ኤሌዎች እንቁላል ለመጣል ተፈልፍለው ወደሚመጡበት የባህር ዳርቻ ይመለሳሉ። ካሊሳንና አራ በታሪክ ቅርሶች ወይም በተረቶች የበለጸጉ ባይሆኑም ስለ ተፈጥሮ ዝምተኛ ጽናት ይናገራሉ። ውሃ ድንጋይን በሚቀርጽበትና ኤሌዎች ወደ ቤታቸው በሚመለሱበት መንገድ ውስጥ የሆነ ቅዱስ ነገር አለ። የየመን ጉዟችን ወደ ፍጻሜው ሲቃረብ እጅግ አስደሳችና ሰላማዊ ወደ ሆነው ስፍራ ወደ ሹአብ የባህር ዳርቻ እንደርሳለን። በሶኮትራ ጠረፍ ላይ ተሸሽጎ የሚገኘው ይህ ገለልተኛ የባህር ዳርቻ በውበቱ ብቻ ሳይሆን በውሃው ውስጥ በየቀኑ በሚታየው ትርኢትም ይታወቃል። በየቀኑ ጠዋት ፀሐይ በአድማስ ላይ ስትወጣ የስፒነር ዶልፊኖች መንጋ በባህር ዳርቻ አቅራቢያ ይታያሉ። እነርሱ ይዘላሉ፣ ይሽከረከራሉ፣ እንዲሁም በውሃው ላይ ይፈነጥዛሉ። ይህ ትርኢት ቦታው የዶልፊን ዳንስ የሚመስል ቅጽል ስም እንዲያገኝ አድርጎታል። በአቅራቢያው ለሚኖሩ ሰዎች ይህ ተራ የተፈጥሮ ክስተት ብቻ አይደለም፣ እርሱ ምልክትና መልካም ገቢር ነው። ብዙዎች ወደፊት የሚመጣው ቀን የተባረከ መሆኑን ያመለክታል ብለው ያምናሉ። አሳ አጥማጆችም የዶልፊኖች መታየት የባህሩ ሰላም መሆን ምልክት አድርገው ይወስዱታል። የባህር ዳርቻው በራሱ ንጹህና ለስላሳ ነጭ አሸዋ ያለው ሲሆን ውሃውም የባህሩን ወለል ማየት እስከሚቻል ድረስ ጥርኝ ነው። በአቅራቢያው ያሉት የኮራል ሪፎች ለተለያዩ የባህር ሕይወት አይነቶች መኖሪያ ናቸው። እንደ ብዙዎች የየመን ክፍሎች ሳይሆን የሹአብ ባህር ዳርቻ በቱሪዝም ሳይበከል ቆይቷል። ትላልቅ መዝናኛዎች፣ መጨናነቅና ጫጫታ የለም። የሞገዶቹ ምትና አልፎ አልፎ የሚታየው የዶልፊኖች ዝላይ ብቻ እንጂ። ሹአብ እንደ ሌሎች የየመን ክፍሎች አስደናቂ ወይም ደግሞ የታሪክ ተረቶች ያሉበት መሆንም አያስፈልገውም። ውበቱ በቀላልነቱ ውስጥ ነው። አንዳንድ ጊዜ ሰላምና ድንቅ ነገር የሚመጣው ከተረቶች ወይም ደግሞ ከሐውልቶች ሳይሆን ከተራ የተፈጥሮ ምስሎች መሆኑ ማስታወሻ ነው። እናም አሁን ያያችሁት የየመን ሌላኛውን ገጽታ ነው። ዓለም ብዙ ጊዜ የማያወራለትን እዚህ እያንዳንዱ ተራራ፣ እያንዳንዱ ከተማና እያንዳንዱ ነፋስ ከትውስታ የቆየ ታሪክ ይሸከማሉ። አበቃው። መልካም ጊዜ።